መሰለሽ የሆነ ሰው ቤት እናቷን አረዳ ምናምን ብሎ ይዞ መጣ። ወዲያው ቪዲዮ ማልከፈተች ዛሬም ማልከፈተች ትከፍታለች። እናመጣለን በቪዲዮ ነው የሚባለው። አንድ እናት ጠፋች ልጄ ካለች ፍላጎት ካላት ፌስቡክ ላይ አያት አለው ልጄን ነው የምፈልገው ካለ ቪዲዮዋን ከፈት አድርጋ ጊዜ መጠየቅሽ ምንም አላውቅም አቦ ሶ አረንጓዴ ልብስ የለበሰች ሴትዮ አለች የቤት እናት ናት ያሉት እሷ ሴትዮ እንድትመጣልኝ እፈልጋለሁ። እኔ ፎቶ ሁለተኛ ሰው እኮ እናንተ ስለማትሆን ያዝ ማስመሰል አልወድም። አስመሳይ አይደለም አላስመስልም። እናንተ እንድትወዱኝ ወይኔ ቤታዬዋ ምስኪን እንድትሉኝ አላረግም። ስሜቴን ነው የማዳምጠው። የማልፈልገው ነገር ካለ አልፈልግም ነው፣ የምፈልገው ነገር ካለ እፈልጋለሁ። 4 ነጥብ አበደን። እናንተ እንደምትፈልጉት ማሽቃበጥ አልወድም፣ ማስመሰል ወይኔ ምናምን አለም። ሀቡዬ እንኳን መጣሽ ይልሽ የሆነ ነገር ነበረ። ቆይ ላይት ላብረው ይኸውልሽ መብራት ሁሌም ከስልክሽ ጀርባ ይኸውልሽ እዚህ ጋር ነው መሆን ያለበት። ቤታ ፊትሽ ላይ ነው መብራት ያለበት። አዎ ከጀርባ ያለውን አጥፊው፣ ከጎን ያለውን መብራት አጥፊው፣ ከዚህ ጋር እየመጣ ያለውን መብራት አጥፊው። ኦ እሱማ ስልኬ ተሰብሮ ነው ሀቢባ። እኮ መብራት ከዚህ ጋር ከዚህም ለኩሳሽ መሰለኝ። ስልኬ ተሰብሮ ይኸውልሽ ሀቡ እንደዚሁ ስልኬ ተሰበረና ማለት ነው። ይሄ ደግሞ በራብኝ። እኔ እኮ ላይት አልችልም ሀቡ አይኔን ደቂቃ ራሱ መግለጥ እንደዚሁን አሪፍ ነው። ኪሽ ላለ መግለጥ ቢ ኦኬ እንደዚሁን እሺ በቃ ስልኬ ስለተሰበረ ለዛ ነው ሀቡ ግማሽ የሚታየው። ኤኒዌይስ ሀቢባ ምን መሰለሽ የሆነ እዚህ ቲክቶክ ላይ ምናምን አንዳንድ ነገር ተብሎ ነበር ምናምን ኢግኖር አድርጌው ነበረ ገባሽ ላይክ እኔን አይመጥነኝም ስለ ውሸት ወሬ ቁጭ ብዬ ሳወራ አልገኝም ብዬ ነበር። ለምን አንድ ሰው ካየሽ አንቺ ቤት አፋልጉኝ ከመጣ ወዲያው ቪዲዮን ይከፍታል። ወዲያው ቪዲዮን እዛው ጋር እናትም ይጥፋ ልጅም ይጥፋ ላይቭ ላይ ከገባ ልጄን እፈልጋለሁ ወይም እናቴን እፈልጋለሁ ካለ ወዲያው ቪዲዮን ከፍቶ ነው የሚናገረው። አረ ሀቢባ ጊዜ አይጠብቅም ገባሽ ጊዜ አይጠብቅም። አሁን አንድ ሰው አፋልጉኝ ከመጣ ቪዲዮን አበቶ ቀጥታ ቴንክ ዩ አሁን ያየሁት ነገር ምን መሰለሽ የሆነ ሰው ቤት እናቷን አረዳ ምናምን ብሎ ይዞ መጣ። ወዲያው ቪዲዮ ማልከፈተች ዛሬም ማልከፈተች ትከፍታለች። እናመጣለን በቪዲዮ ነው የሚባለው። አንድ እናት ጠፋች ልጄ ካለች ፍላጎት ካላት ፌስቡክ ላይ አያት አለው ልጄን ነው የምፈልገው ካለ ቪዲዮዋን ከፈት አድርጋ ጊዜ መጠበቅ አይጠበቅባትም። ዛሬም አልመጣችም በቪዲዮ ትናንትናም አልመጣችም ከትናንት ወዲያም አልመጣችም በቪዲዮ ገባሽ። እናት የሆነ ሴት ከሰማ ሰው እውነት የኔ እናት እቺ ሴትዮ ብትሆን ቪዲዮዋን ከፈት አድርጋ ትመጣለች። ከዞሽ አላረ እኔም እንደዚህ ባለጌ አይደለሁም እናት ደረጃ አይደለም። እኔ ውሻ ለውሻ እንኳን ማለት ነው ሀቢባ ለውሻ እንኳን አንጀቴ የሚራራ ገባሽ። እንኳን አይደለም ለራሴ ስጋ ለባዳ መሆን ነኝ እኔ ጨካኝ አይደለም። ሰው በድሎኝ እንኳን ማለት ነው ሲቸገር አይቼ ብዙ የረዳውን ገባሽ። ያናድደኛል የውሸት ስሜ ስለጠፋ ማለት ነው። አንድ እንድታረግልኝ የሚፈልገው ነገር አለ። የሆነ ሴትዮ ፎቶ እየተፖሰተ ነው። አንቺ በዚህ ባፋልጉኝ እንትን ስላለሽ ጠይቄሽ ምንም አላውቅም አቦ ሶ አረንጓዴ ልብስ የለበሰች ሴትዮ አለች የቤት እናት ናት ያሉት እሷ ሴትዮ እንድትመጣልኝ እፈልጋለሁ። እኔ ፎቶ ላኪልኝና ቪዲዮ ሰርቼ ቪዲዮ እንድትሰሪልኝ እፈልጋለሁ። ሰራለሁ ቤታዬ ሰራለሁ። ግን አንድ ነገር ልንገርሽ እኔ ኦፍ ኮርስ ቪዲዮ ሰርቼ ሴትዮዋ እንድትመጣ አደርጋለሁ። አንቺ ላይ በጣም ብዙ ሰዎች ይቀናሉ እንጂ this is your personal life ማንም ምንም አያገባውም። አንቺን የምንወድሽ በማንነትሽ በባህሪሽ በቤታነትሽ ነው። ማንም ሁኚ ምንም ሁኚ ማንም የሚያገባው ነገር አይደለም። ቤታ እንዲህ ናት ሶዋት ምንም ብትሆን ቤታን እንወዳታለን። ቤታ ስለሆነች በባህሪዋ እስከወደደችን እስካከበረችን ጥሩ ስነ ምግባር እስካላት ድረስ እንወዳታለን። አንዴ ህዝቡ ወዶሻል ማንም ሊያስጠላሽ አይችልም አባሽ። ስፔሻሊ ግን ሴት ሆናችሁ ሴት ላይ እንደዚህ በግሩፕ ተነስታችሁ የሴትን ስም ለማጥፋትና እንዴ ሶዋት እናቷ ብትሆን ባትሆን ምን አገባችሁ? እዚህ ሲሰር ፐርሰናል ላይ እኔ ሀቢባ በጣም ምለቀኛ ሰው ነኝ። በጣም ምለኛ አሁን የሆነም ባይ የሚመጣው ሰዎች ባደረጉን ነገር ለበጣም ምልከኛ ነኝ። ላይክ እነዚህ ሰዎች አጠገቤ ቢሆኑ አይዳፈሩኝም። 2 ቦታ ሰንጥቂያቸው እጄ በቃ አላረ ለህግ አካል ለምሰጠው እኔ በጣም እንትን ነኝ እልህ አለብኝ። ከዚህ በፊት ስሜን ሲያጠፉ አቦ ኢግኖር አድርጌዋለሁ ገባሽ። አንድ አቦ አንድ ደቂቃ እሺ አውሪ ደቂቃ ችግር የለም እሺ ማለት እኔም ኢንቪቴሽን የምር በጣም ነው የሚደብረው በጣም አንድ ግለሰብ ላይ እንደዚህ በመንጋ በግሩፕ ተነስቶ ምናምን ፐርሰናል ላይፏን በርብሩ እሷ እንዲህ ናት ምንም ናት ብትሉ አንዴ ህዝብ ወዷታል አይጠላትም።
ይሄ ሁሉ ጥረት ህዝብ እንዲጠላት ነው። እናቷን ዚህ ሂሳር ፐርሰናል ላይፍ እናቷ ብትሆን ባትሆን ማን ምን አገባው? መብቷ ነው። አሁን ቤታ እንድትጠላ ከፈለጋችሁ ሚዲያ ላይ ጥሩ ሰው ትመስላለች፣ በውስጥ መጥፎ ናት፣ በውስጥ ሰው ትበድላለች፣ የሰው ብር ትበላለች ወይ እንትን ትላለች ከሆነ ማስረጃ አምጡ። ከዛ ውጭ በፐርሰናል ላይፏ እናቷ እንዲህ ናት፣ አባቷ እንዲህ ናት። ሶ አንዲት ሴት እናቷ ሌባ እንኳን ብትሆን አባቷ ነብሰ ገዳይ ሆኖ እስር ቤት እንኳን ቢሆን አባቷ ያ አባቷ ነው፣ እሷ አይደለችም ያደረገችው። እሷ የምትጠይቀው እሷ ነብሰ ገዳይ ስትሆን አይደል? ነብሰ ገዳይ ናት ተብሎ ሰው ዚያር ጀለሱ ፈር ኤግዛክትሊ ኦንሊ ጀለሲ፣ ሌላ ምንም አይደለም። ይሄ ቅናት ነው። አንድ ሴት ላይ ተነስቶ በግሩፕ ሆኖ አንድ ግጠሙ ሁላችሁ። በግሩፕ ግን ይደብራል። የሰው ፐርሰናል ላይፍ በርብሮ ደግሞ እናቷ፣ አባቷ፣ እህቷ፣ ወንድሟ፣ ልጇ ገለመሌ እያሉ ግን የሰውን ፐርሰናል ላይፍ ማውጣት ይደብራል። ስትገቡ እርስ በርስ ግጠሙ። አቡ ሶሪ ስልክ እያወራ ነው እና አቡ ይሄም እኔ በጣም ምልከኛ ስለሆንኩ ነው። አንዳንድ ሰው ወይኔ ላይክ ስሜታዊ ያረግናት፣ ላስያዝናት፣ አስለቅስናት፣ ጀግናን ምናምን ሊሉ ይችላል። እኔ ልከኛ ሰው ስለሆንኩ ነው። ገባሽ? የሆነ ከውስጥ የሆነ አውጥተሽ ላረን አጠገቤነት ሰዎች ቢሆኑ እንዴት እንደማደርጋቸው ኤኒዌይስ ኦኬ ግድ አይሰጠኝም። አንቺ እንድታረጊልኝ የምፈልገው እኔ እውነት ማለት ነው። እቺ ሴትዮ የውሸት አምጥተው እቺ አረንጓዴ የለበሰችው አሁን ሰው መሳደብ አልፈልግም ግን በቃ ተናድጄ ማዘር በክብር ይነፉ አልኳቸው። ገባሽ? ምን ላርግ? የውሸት ሰው አምጥተው ምን አገባኝ? እኔ እናቴ ላልሆነ ረቅጣት አለሁኝ። ግን እችን ሴትዮ እንድታፈላልግልኝ ነው በቃ የምፈልገው። ገባሽ? እንድታፈላልግልኝ። በዚህ ሰዎች በውሸት እስከ መቼ ነው የሚሄዱት? ሀቢባ ገባሽ? አይነው ቅናት አለ፣ ምቀኝነት አለ። እኔ ላይቭ ላይ ስገባ ሰው እንደሚይዝባቸው አውቃለሁ። ሰው እንደማዝናና ሰው እኔ ጋር የፈለገ ልዕልት ቢመስሉ እንኳን እኔ ጋር መወዳደር አይችሉም። በቃ አትችሉም። ሰው የሚፈልገው የእናንተን ማማር፣ የእናንተን ሰውነት፣ የእናንተን መኳኳል፣ የእናንተን ማሽቃበጥ አይደለም። ልባችሁን፣ ሰው አቀባበላችሁን፣ ላይቭ ላይ የምታደርጉት የምታዝናኑትን ነገር ነው የሚያዩ። በጣም ነው የምትቀኑብኝ፣ አስረግጬ የምነግራችሁ። ይሄ ቅናት ነው፣ በሽታ ነው። የውሸት የሰው ስሜን ያክል ማጥፋት። እኔ ኢግኖር አድርጌው ነበር ሀቢባ፣ በቃ ትቼው ነበር። ገባሽ? ግን እቺ ሴትዮዋ ለምሳሌ ልጅ ይኖራታል፣ እናት ትሆናለች። የውሸት ማለት ነው። ጤነኛ ሰው ልትሆን ትችል፣ ታመመች፣ ተራበች እያሉ የሰው እያመጡ እየለጠፉ ከሚሆን እነዚህ ሰዎች መዋረድ አለባቸው። በቃ ሀቢባ ሊበቃ ይገባል። የውሸት እያመጡ ሰውን የሚወነጅሉ ከሆነ እኔ ካልቆምኩ ለራሴ ሀቢባ ማንም ይቆምልኝ? ኦፍኮርስ የሚወዱኝ ሰዎች አሉ፣ ለእኔ የሚቆሙ ሰዎች አሉ። ምናልባት ኤአይም ሰርተው ሊሆን ይችላል። አይ ዶንት ኖ አላውቅም። መድኃኒዓለም ነው የሚያውቀው። ገባሽ? አሁን ላይ ኤአይ ነው ምንም ነገር አልፈልግም። ኤአይም ሰርተው ሊሆን ይችላል። ገባሽ? ቀላል። አሁን ሀቢባ የሆነ ነገር አድርጌ በእናትሽ ማምጣት ይቻላል። ይሄንን በአረንጓዴ እኔ ደግሞ የምፈልገው በአረንጓዴ ልብስ ያለችውን ኤአይ መሆኑን አጣሩልኝ። አንድ ሁለተኛ ነገር ሀቢባ ቪዲዮ እንድትሰሪልኝ ፈልጋለሁ። እቺ የተባለችው ሴትዮ መምጣት አለባት። አንድ ሁለተኛ ነገር ደግሞ እቺ ነጭ ቅማል ጋር ሄዳ የገባችዋ ሴትዮ ቤቴ ክፍት ነው ትምጣ እኔ ቤት እንግዲህ ተበድያለሁ ብላለች አይደል? ትምጣ እኔ ቤት አልመጣም ካለች ሀቢባ አንቺ ቤትሽን ክፈችልኝ፣ ትምጣ ዘር ማንዘሬን ትጠይቅልኛለሽ። ላይክ ዝም ብሎ እኮ አይደለም ስሜን ከነ ከናያቴ እቻውን የተባለችው ሴትዮ እንግዲህ ካልፈረ በቪዲዮ አልመጣችም እስካሁን። ጀግና ብትሆን የእውነት የተበደለች እናት የኔ እናት ሆና ቢሆን ኖሮ ትመጣ ነበር። አንደኛ እምነትንም እንትን ብላለች፣ የውሸት በእምነትም ሄዳለች። እኔ እናቴ ሙስሊም ናት። ገባሽ ሀቢባ? ማዘሬ እንኳን አይደል ፊቷንም አታዩ። ገባሽ? ድሮም ነው የምናገረው። እኔ ቲክቶክ ላይ የሚያውቁኝ ሰዎች ከሆነ ለሀቢባ ከዚህ በፊት ምላንቻው እናቴ አይኗ ብቻ ነው የሚታየው። እንኳን አይደለም ኒቃብ ነው የምትሉት ምንድን ነበር? ኒቃብ ነው የምትለብሰው ማዘሬ። ገባሽ? እጇን እንኳን ማለት ነው ጓንት ግራብ ነው የምታረው እንኳን ፊቷ ሊታይ ማለት ነው። ሙስሊም ናት። እኔ አውቃለሁ። ለነሱ ማሳመንም መሄድም ርቀት አያስፈልገኝም። በዚህ መንገድ የዋሸችዋ ሴትዮ ማለት ነው መምጣት አለባት ሀቢባ። ለሌላ ጊዜም እንዲህ ገንዘብ እየተከፈለ ስንት ወንጀል ስትሰራ የነበረ የሴትዮና ማለት እንዲህ በዲስካሽ እኔ ቪዲዮ ሰራለሁኝ። ነገ ፎቶ አለጥፍ ቪዲዮ ሰርች እባክሽ ነይ
ተበድያለሁ ብለሻል። በደልሽን እንሰማ ነው እንላታለን። ከመጣች ሀቅ ካላት ትምጣ፣ ካልመጣች ሀቅ የላትም ማለት ነው። ዝም ብሎ ቪዲዮ ትክፈት፣ ጥያቄን እጠይቃታለሁ እንድትመልስልኝ እፈልጋለሁ። ገባሽ? የእውነት እናቴ ከሆነች መቼስ የአባቴን ስም ታውቃለች፣ የአያቴን ስም ታውቃለች፣ የአክስቶቼን ስም፣ የአክስቶቼ ልጆች ስም 14 ዓመት ማለት አቡ ቀልድ አይደለም። አንድ እናት በ14 ዓመት ስትወልድ ነፍስ አውቆሽ ብዙ ነገር ታውቃለች ቤት ውስጥ ያለው። ገባሽ? አባቴ ስንተኛ ልጅ እንደሆነ ይሄ ሁሉ ነገር መጠየቅን የምፈልገዋለሁ። ከዛ በኋላ እሷ ትመልስልኝ። ምን አገብቶሽ ነው የምታወው? ማነሽ አንቺ? ተይ የምትይኝ መብቴ ነው። ቪዲዮ ሰራለሁ ነገ ሀቅ ካላት ትምጣ። ኦኬ ሀቅ ካላት ቤታ ሴት እህቴ ናት። እኔ ልወንጀልበት፣ እኔ ልወቀስበት። ሀቢባ እኮ ለስንቱ ስታደርግ የነበረኝ ናት። እንኳን እኔ በመልክና በድምፅ የምታውቀኝ ቤታ አይደለሁኝም። ማንም መንገደኛ ኮመንት ላይ ላላት የምታደርግ ናት። ተይ የምትሉ ሰዎች ለምንድን ነው የሚተወው? ሚስጥራችሁ እንዳይወጣ፣ ጉዳችሁ እንዳይወጣ፣ ሴራችሁ እንዳይወጣ ለምን ሲባል እኔ ቤታ ያልፈራሁት እኮ አለው ባለቤቷ። እኔም ፊት ለፊት እቺ ሴትዮ ነጭ ቅማል ቤት የገባችው ሀቢባ እኔ እግዚአብሔርን ግራ እስኪገባኝ ማለት እናት የሆነ ሰው እኮ የዛኑ ሰዓት ቪዲዮ ይከፍታል። ለምን ነጋ መጣታለሁ በቪዲዮ ነጋ ለምን ሜካፕ ተቀብታ ለምትመጣው ትኳኳላለች። ምን ድራማ እየሰራው ቤታ ይኸውልሽ፣ እቺ ሴትዮ መታወቅ አለባት ሀቢባ። ሌላም ሰው በገንዘብ ስንት ሰው ነው የምታጭበረብረው? በቃ መንጣት አለባት ነው የምንፈልገው። እኔ አቡዬ ቪዲዮ ስሪልኝ መጀመሪያ ኤአይ መሆኑን የለኝም ብላለች። ስልክ እንገዛላታለን። ስልክ ከሌላት ስልክ የለኝም ብላለች። ገሉኝ ስልክ እንገዛላታለን። ስልክ ከሆነ ችግሯ በማን ነው? ፌስቡክ ላይ ሀቢባ ስልክ ከሌላት ፌስቡክ እጠቀማለሁ እኮ ብላለች። ምንድነው የምታወራው? በምረም ሁሌማ እኔ ፌስቡክም ተጠቃሚ አይደለሁም ሀቢባ። ፌስቡክ ላይ ሁሌ አያታለሁ ብላለች። ፌስቡክ ላይ ሁሌ ካየችኝ ስልክ አላት እንግዲህ በእርግጠኝነት ስልክ ስላሌላ በደወለችበት ስልክ መግባት ትችላለች። በተደወለበት ስልክ ማለት ነው መግባት ትችላለች። እኔ የዚችን ሴትዮ ውሸት እኔ ነኝ የማጋልጠው። ትምጣና ሀቢባ ቤት ይታይ። ያንን ነው እኔ ግዴታ ያቺ ሴትዮ ቤት ነው የምመጣው። አልፈልግም ሀቢባ ቤት ብትል ውሸት ነው። ለምን እናት ሆነች ማረጋገጫ ነው። እናት ከሆነች የትኛውን ቤት ትገባለች? እናት ከሆነች የትኛውን ቤት ሀቢባን ቤት ይሁን ጅኒም ይሁን ገሃነምም ይሁን እኔን ለማውራት የትኛውን ቤት ትገባለች? ነገ ስለማውቀው ነው ሀቡም እንደሚል ሀቢባ ቤት አልገባም እኔ እዚህ ነው እዚህ እንትና ናት ያገኘችኝ እንትናል የሚባል የለም። የትኛውን ጮሮሮ ገደል እንኳን ብገባ እኔ ለኔ ነው አይደለ? እውነት ልጇ ናት አይደል የተባለችው ለኔ ስትል ትመጣታለች። ያንን ነው የምለው። ሀቡ ስሪልኝ በጣም ስለተናደርኩ ነው። ሻት ስለለ እናት ምን ችግር የለም ቢታይ። እናት ለልጇ ምንም ትሆናለች። እናት ለልጇ የትም ትሄዳለች። እናት ለልጇ ለማዳን ቤት እንኳን ትሄዳለች እንዴ? እናት ለልጇ የትም ቦታ ትሄዳለች። እውነት እናት ነኝ ካለች ትምጣ፣ ቪዲዮ አብርታ ታናገር። ግን እናንተ ለመወደድ ቤታዬ ማስጠላት አይጠበቅባችሁ። እናንተ እንድትወደዱ ቤታ መጠላት የለባትም። ቤታ ሳትጠላ እናንተ በራሳችሁ ነገር መጥታችሁ መወደድ ትችላላችሁ። ገባችሁ? ከነ ልዩነታችን መዋደድ መከባበር እንችላለን። እቺ ልጅ አንድ ሆና ብቻዋን እናንተ በግሩፕ ሆናችሁ ይሄን ያህል ማጥቃት፣ ከዛም አልፋችሁ ከሚዲያው ነገር አልፋችሁ ፐርሰናል ላይፍ ቤተሰቦቿን ዘርማንዘሯን ለማጣራት መጎርጎር መሄድ በጣም አሳፋሪ አጸያፊ ነገር ነው። ስትገጥሙ ደግሞ ፊት ለፊት ባለው ነገር አንድ ለአንድ ሆናችሁ ግጠሙ። ምንድነው በግሩፕ በጣም ይደብራል። ይሄ የፈሪ ስራ ነው። አንድን ሰው በግሩፕ ሆኖ እንደ ማጥቃት የሚያስጠላ የሚያሳፍር ነገር የለም። አንድን ሰው ስትገጥሙ አንድ ለአንድ ግጠሙ በግሩፕ። እኔ እኮ አቡዬ እንዳልቻሉ ውሻና እንስሳ ማሳድግ ነኝ አቡ። ገባሽ? እንኳን ይሄ ጭካኔ እንዴ ለማንም እዚህ ቲክቶክ ላይ ለማንም አይደል እንዴ እንትምለው ማንንም እንኳን በፊታቸው እንኳን ማላቃቸው መተው ቴክስት እንኳን አድርገው ቤት ታርጂን ሲሉ አካውንት ተቀብዬ እኮ የምሰጥ ነው ማላቃቸውን ሰዎች ማለት ነው። እንኳን አይደለም እኔ ለገንዘብ ልሳሰት ግን ይሄንን ትቼው ነበር ሀቡ። ማርያምን ነው የምልሽ ትቼው በቃ ዝም ብዬ ነበር። ግን ለምን እነዚህ ሰዎች መዋረድ አለባቸው? የውሸት መዋረድ የውሸትን የሰውን ስም ሲያጠፉ ለምንድን ነው ይሄን ያክል ሰው ዝም ያላቸው? ጠያቂ የለም ወይ? ከዚህ በፊት አቡ የሆነ ነገር በስሜ ሲያጠፉ ኦኬ ያለ መረጃ አጠፉ ኢትዮክ ይሁንላቸው ብዬ አልፈለም። በእንደዚህ አይነት ነገር ግን ሲገባ ግን የውሸት ቤተሰብ ምናምን ተብሎ ሲገባ ግን ዝም ብዬ ቁጭ ብዬ ማየት የለብኝም። በቃ ህዝቡም ጠያቂ መሆን አለበት እና ኮኔ ወዲያው እዛው በቪዲዮ ትውጣ። ገባሻር? ያመጣቻትም ሰው ሴትዮ ስልክ የላትም ከተባለ ትግዛላት። እሷ አይደለች ያመጣቻት ገዝታላት ታስገባት።
ትክክል። በቪዲዮ መውጣት አለባት። ህዝቡ እውነታውን ማወቅ አለበት። ጋጠው ማለት ነው። እኔ እዚህ ስመጣ ሀቢባ ዝም ብዬ አይደለም። እኔ እዚህ ላይ አየሽ ዝም ብሎ አይደለም 9000 ሰው የሚያይኝ ጸጥ ብሎ አይደለም። ከምንም ተነስቼ የራሴ ፕላትፎርም አለ። ለማንም አባታችሁ አልመልስም። የድሮ አቤታ መመለስ ካለብኝ ውቅጥ ብቻዬን ነው ማረጋችሁ። መደራጀት እኔ አይጠበቅብኝም። እናንተ አሁን ለምሳሌ 9 ሆናችሁ የ9ኞቻችሁ እንኳን ደጋፊዎች እኔም ማሸነፍ አቅቷቸዋል። እኔ ቤታ አንዷም ማለት ነው። ቪዲዮ ይገለብጣሉ፣ ስም ይለጥፋሉ። አንድ ቀን መረጃ የላችሁም። ለምን አሁን እቺ ነጭ ቅማለዋ ለምን አመጣታለሁ የምትል የተበደለች እናት በድምጿ ከመጣች በቪዲዮ መውጣት ምን ከበዳት? እስኪ ንገሩኝ ጋይስ። እስኪ ግራ የገባኝ ነገር ምን ድራማውን ጠንስሳ ምናምን ተዘጋጅታ ምናምን ለመምጣት ነው? አንድ እናት ተበደለች ልጅ አትረዳኝም ካለች በድምጿ ከመጣች በቪዲዮ እዛው ጋር እኮ መክፈት ትችላለች። ለምን ጊዜ ይፈጃል? ምን ጊዜ ያስፈጀው? ነገ ከነገ ወዲያ አመጣለሁ በቪዲዮ አመጣለሁ እያሉ መፎከር ሳይሆን እዛው ጋር በድምጿ ከመጣች አደባባይ በድምጿ ከወጣች በፊቷ መውጣት ትችላለች እኮ። ለምን በቪዲዮ አታመጣትም? ይሄንን ነው የማውቀው። አንድ ሰው ተበደልኩ ሀቢባ ቤት ሲል ቪዲዮ ሀቢባ ክፈቱ ትላለች፣ እዛው ጋር ነው የምታወራው። ለምንድን ነው ጊዜ እንዲጠበቅ የተፈለገው? እስኪ ንገሩኝ። እውነቴን እኮ ነው። እቺ የተበደለች እኔ በደልኳት እናት በቪዲዮ ላጣርጋ የዛኑ ቀን ይሄው ተበድያለሁ እቺ ነኝ ብላ መምጣት ነው። አመጣታለሁ እያሉ ፉከራ ምን ይጠቅማል? ስለዛ ድራማችሁ እኔ ደግሞ ማደርጋውን ሀቢባን አናግራትና እቺ አረንጓዴ ቀሚስ እኔ ፖስተቷት እኔ እግዚአብሔር ይቅር ይበለኝ እሷ ሴትዮ ሆና ነጭ ቅማል ቤት ገብታ ልጄ ናት ያለችው ከሆነ ማዘር በክብር ይነፉ ነው ምሎት። እኔ ችግር የለብኝም። እሷ ሳትሆን ግን ያወራችሁ ሌላ አርገው የፖስተቷት ሌላ አርገው ከሆነ ግን ሀቢባን አናግሬ እቺ ሴትዮ ከነዘር ማንዘሯ መምጣት አለባት። ያንን ነው እኔ ደግሞ ማረገው። ብዙዎቻችሁ ቤታታይ ንቀሽ ተያቸው ብላለች ነው መዋረድ አለባቸው። ለምን ሁሉ ጊዜ ሰው ልጅ ንቃችሁ ስተውት ማንነቱን መታወቅ አለበት። መዋረድ አለባቸው። ክርስቶስን ሀቢባን አናግራታለሁ። ቪዲዮ ትሰራለች፣ እኔም ቪዲዮ ሰራለሁ። እናንተም እችን ሴትዮ የምታውቁ ዘመዶች አይምጡ ይባላል። መምጣት አለባት። ማናባቷን የማላቀው ሰው እየተለጠፈ ስሜ ሲጠፋ ቁጭ ብያ ላይም ይህንንም አድርገው። ብዙዎቻችሁ አይኖ እግዚአብሔር ፈጣን ነው፣ እግዚአብሔር ይመልሳል፣ ቤታ ኢግኖር አርጊ ነው ጋይስ። እግዚአብሔር እኮ የሚመልሰው እናንተ አብራችሁ ስትጥሩ ነው። እናንተ አብራችሁ የሆነ ለምሳሌ አሁን ቤት ውስጥ ቁጭ ብላችሁ ወይኔ እግዚአብሔር ይረዳኛል እኮ እግዚአብሔር ያደርግልኛል አትሉ። እግዚአብሔር የሚያደርገው እናንተ ስትጥሩ ነው፣ እናንተ ስትሞክሩ ነው። ስለዛ እኔ ቁጭ ብያ ላይ እቺ ሴትዮ እንድትመጣልኝ ፈልጋለሁ። ሀቢባ ጋር ቮይስ ልክላታለሁ፣ አናግራታለሁ። እናንተም ቪዲዮ እንድትሰሩልኝ ፈልጋለሁ። መዋረድ አለባቸው። ክርስቶስን መዋረድ አለባቸው። ሀቢባ አይታለች። ሀቢባ ላይቭ ላይ ነው ማሮች። ሀቢባ ጋር ስንት ሰዓት ነው ብደውልላት? ወይኔ በስመ አብ። እኔ ግን ከእንቅልፌ ቀጥታ ተነስቻለሁ። ድምፄ በኪዳነ ምሕረት ሀቢባ ተኝታለች። ሀቢባ ተኝታለች። ገና ነው። እሺ ልደውልላት። ለምን መታወቅ አለበት? ሀቢባ ማናት? ማናት? ደስ ያለኝ ጋር ነው የምደውለው። እናንተ የፈለጋችሁት ጋር ወይም አይደለም። ሀቢባ ብዙ ጊዜ ቪዲዮ ስትሰራ በእንደዚህ አይነት ጉዳይ ለምን ቴሌግራሟ ደግሞ ዝግ ነው፣ አይደውልም። ቴክስት አደረኩላት እኮ እንደዚህ አፋልጉኝ ነገር ምናምን ስትሰራ ቪዲዮ አይታያላታል። እና መታወቅ አለበት፣ መታወቅ አለበት። ይሄን ያክል የውሸት የሰው ስም እያጠፉ ኢቭን በሰርጀሪ ሲሉ ትቻቸዋለሁ። ምክንያቱም እኔ በዚህ ተግማማ ነገር ከነሱ ጋር ጨቃጨቅም። የሚሳደቡትም ሰዎች ያሉትም ሰዎች ልቦናቸው ያውቃል። ቆይ ጌም ጫወታለሁ፣ ተረጋጉ። ያሉትም ሰዎች ልቦናቸው ያውቃል። ለዛ ቦታም አልሰጠሁትም። ለምን? ምንም መረጃ ስለሌላቸው ማለት። ያለ መረጃ ግን ቤተሰብ ደረጃ የውሸት እንደዚህ እየተባለ የሰው ስም ሲጠፋ ቁጭ ብያ ላይ ለራሴ እኔ ነኝ የምቆምለት። ማንም አባታችሁ አትቆሙ። ማንም አባታችሁ እችን ሴትዮ ከነ ቤተሰቦቿ ይዤ ካልመጣው እኔ ቤት አይደለሁ። አንቺ ሄቨን እቺ ደግሞ አላስወራለችኝ። ከመ ማማ ከመ ነይ ከም ሄር እንዴት እንደማረግሽ አሳይሻለሁ። አንቺ ላሰድ ነይማ
ይሄ ደግሞ ከጮካት መጣም ነይ here ነይ ማይ ነይ ቆይ ውዶች አንዴ ሄቨን እንኳን ነይማ ነይ ሄቨን ቆይ እንዴት እንደሚይዝሽ አሳይሻለሁ። ሄቨን ነይማ ነይ ነይ እና እኔ በእንደዚህ አይነት ነገር ጎበዝ ነኝ። አገኘሁሽ ነይ ቁጭ አሁን እዚህ ቁጭ ቤት ማባሻት ትሄጂም ቁጭ ስዳ ነይ ወደዛ ቁጭ እዚህ እኔን ማለት ነው። በምንም አባታችሁ ሀቢባ ቤት ታበሏት ቴሌግራምሽን ቼክ አድርጊ በሏት። በምንም አይነት መንገድ እኔን አታሳቅቁኝም። በነገራችን ላይ ማለት ነው በምንም አይነት በብዙ ነገር መጣችኋን በቤተሰብ የመጣችሁትኝ በቤተሰብ የሚታል ኢቭን እንኳን እኔ አረዳም ካልኩ መብት አለኝ፣ ግዴታ የለብኝም። በነገራችን ላይ እውነት እንኳን የሆነ ነገር ወሬ እንኳን ቢሆን ግዴታ የለብኝም። ማንም አባ አታስገድደኝም። ማንም አባ መብቴ እኮ ነው። ማን አባና አንተ ተነስተክ እንትና የራሳችሁ እናትና አባቶቻችሁ የራሳችሁ ይታወቃሉ፣ ታውቋቸዋላችሁ። አሁን ፊንገር አንቺ ሞራል ኖሮሽ ወተሽ ስለ እናት ቂቂቂ ይያል አባትሽን ታውቂዋለሽ። አባትሽና እናትሽን ደግመሽ የማታውቂ ስለ አባትሽ አንድ ቀን አውርተሽ ታውቂያለሽ? በወንድማ ብታድጊ ኖሮ ቂጥሽን ወተሽ ጣትሽን ከተሽ ስጎረጉሪ አትኖሪም ነበር። አንቺ ደግሞ እኔና አንቺ ዩቲዩብ ላይ እንገናኛለን። ምን አይነት ሰው መሆኔን አሳይሻለሁ። አንቺና እኔ እንኳን አስመሰለኝ ሩት ገጀራ ፊትች ደግሞ ቀማላ ጋይስ ላይቴ እንትን ብሎነሽ ሌላ ቦታ ስለተቀመጥኩ ነው ፊቴና እንትን የሆነባችሁ። እና ምን ታስባላችሁ? ምን ታስባላችሁ? ራፊማ ምን ታስባላችሁ? ምንድነው ደግሞ ጉጉት? ምን ታስባላችሁ? ለምን ገብተሽ አታዋርጃትም? እኔ እሷ ቤት ገብቼ እኔ አታቁኝም ማለት ነው። በቃ ቲክቶክ ላይ ክርስቶስን ቲክቶክ ላይ በቃ አታቁኝም ማለት ነው። ቲክቶክ ላይ አታውቃ እና እኔ እኮ እንደዚህ ልክስክስ እኮ አይደለሁም። እኔ እኮ እንደማንም እንኳን በውሸት አይደለም በእውነት የምሸበር ሰው እኮ አይደለሁም። እንደዚህ ወይኔ እንደዚህ ምናምን እኔ እመቤቴን አታቁኝም። ይሄንን ትብላ ይሄ አላጠግብ ካላት ይሄን ትጨምር፣ አልጠግብም ካል እግሬን ትጨምር። እኔ ሰው ቤት ሄጄ ማንንም አላብራራም። ራሴን አውቃለሁ። ትቺ ተበደልኩ ያለችዋ ሴትዮ እዚህ ቤት አምጧት ገስት ላይ እስኪ እዚህ ቤት ትምጣና ከኔ ጋር ታውራ። እጠይቃታለሁ። አጎት አክስቶቼን የአክስቶቼን ልጆች እንግዲህ በቅርብ ነው አይደል 14 ዓመት ማለት መድኃኒዓለም አባቴ ድረሱ በ14 ዓመት የመለይ ማለት ትልቅ ናት። 14 ዓመት አይደል የአክስቴን ልጆች ስም አክስቴን አባቴ ስንት ወንድምና እህት እንዳለው የአባቴ ስንተኛ ልጅ ለቤቱ እንደሆነ የአያቴ ስም እስከ አባቷ መቼስ ተጋብተን ኖረናል ካለች ይሄ ሁሉ ማስረጃ ነው። እጠይቃታለሁ። እዚህ ቤት ትምጣ። እሷ አምጧት እስኪ አምጧት። ልጄን አገናኙኝ። መገናኘት አቃተኝ ሶሻል ሚዲያ ላይ ብላለችው። ገስት ክፍት ነው። ልካ ትግባ። እስኪ ልካ ትግባ። እውነተኛ ሰው ከሆነ ፊት ለፊት ትግባና እኔ ጥያቄ ጠይቃታለሁ። እኔ አይደለው ልጅ ተብዬዋ ጥያቄ ጠይቃታለሁ። ጥያቄ ወይ ሀቡዬ ቴክስታል እኔ ጥያቄ ጠይቃታለሁ። እኔ ቤት ደግሞ ካልፈለገች ቆይ ወይ ሀቡዬ ቻትና ቆይ ሀቡ አንድ ነገር ላስቸግርሽ ነበረ። ካልከበደሽ ጥያቄ ልጠይቅሽ ነበር። እሺ ከቻልሽ እሺ በይን፣ ካልቻልሽ ችግር የለውም። እሺ ምን ታስቢያለሽ? ቀልጠይቃትና ሀቡ እንዳላስጨነቃ ብዬ ነው። እና እኔ ሙሉ ኮንፊደንስ አለኝ። እኔ ቤታ በዚህ ዝም በይ ልለፈው ብዬ ነበረ፣ ግን ለምን አልፈዋል? ይሄ ማህበረሰብ እየተዋሸ እድሜ ልኩን ለምን ይኬዳል? እድሜ ልኬን ሰው እየለጠፈብኝ ኦኬ ይለፍ እያልኩኝ አሳልፌያለሁ። አሁን ግን በእንደዚህ ነገር አላልፍም። እቺ ተበደልኩ ያለችዋ እናት ተቸገርኩ። እኔ ቤታ ማለት ነው። በመጀመሪያ ደረጃ እናት እና አባቶች ወልዳችሁ እዚህ ምድር ላይ ያመጣችሁን ለሌሎችም እናትና አባት ነው የምናገረው። እዚህ ምድር ላይ ያመጣችሁን እንድንኖር እንጂ እናንተን እንድንጦር አይደለም። እኔ አባቴ አሁን ተነስቶ ልጅ አረዳችኝም ቢል ገደል ግባ ነው የምለው። ልረዳህ አይደለም ምድር ላይ ያመጣኝ ነው የምለው። ፍላጎቴ ሲኖረኝ ውስጤ ሲደሰት አባቴ ማስደሰት አለብኝ ስለው እንጂ ምረዳው እሱ ስለፈለገ ብቻ አረዳውም። አባቴም ሁሉም ቤተሰቦች ያውቁኛል። ሄዱና አጎቶቼን ብትጠይቁ የአጎቶቼ ልጆች ብትጠይቁ እኔ እንዲህ አበቃችሁ ሰው ምን አለኝ የምል ሰው አይደለሁም። ጨካኝ ነኝ። ሂዱና ጠይቋቸው። ድሬዶ